Gotral ando nishnubi natayet nashi litish zino fakrishna yafalaku bamagadlai Data. ሰላም እንግዲህ ከሁለት ቀን በኋላ ከሆስፒታል በሰላም ተመልሳ ወጣለች ማለት ነው። ቤተሰቦቻችን እንግዲህ ከሆስፒታልም እንደወጣች እንዳያችሁትኝ በሚገርም ሁኔታ እንግዲህ መጀመሪያ እንደነቃች ራሱ የጠየቀችው ጥያቄ ምንድነው ዳጣን አምጡልኝ ነበር ማለት ነው። እንግዲህ ሁሉንም ሰው ያስገረመ ነው። በተለጋሽ ደረጃም በጣም አስደንግጦታል። ከዛም በኋላ እንግዲህ በዛም በዚህም ብሎ በቃ በሲስተም በዘዴ በማለት እንግዲህ ነገሮችን ለማስተካከል ብዙ ነገር እየሞከረ ነው ማለት ነው። ጋሽ ደረጀ እንግዲህ ሙከራው ተሳክቶለታል ብለን እናስባለን። ምክንያቱም መጀመሪያ ሆስፒታል እንዳለች እንግዲህ ዳጣን አምጡልኝ ነበር ያለችው። ሰላም ያው ሆስፒታል እንዲያትሄድ እንግዲህ የሚችለውን ነገር አድርጓል። እኔ ራሴ እመጣለሁ ብሎ ሰላምን እንግዲህ ሐሳብ አስቀይሮ ማርታንም በቃ ዳጣን ተያት እኔ ራሴ ሄዳለሁ በማለት ሆስፒታል ድረስ ሄዶ ሰላምን እንግዲህ ለማረጋጋት ለመምከር አንዳንድ ነገሮችን ለማድረግ ሞክሯል ማለት ነው። ምክንያቱም የሆነ የሌለ ነገር እንዳይፈጠር ከማሰብ አንፃር እንግዲህ የሚችለውን ነገር እያደረገ ነው ደረጀ። ያው ለትዳሩ እንግዲህ ሚስቱ ወይዘሮ ማርታ ጋር ምን ያክል እንትን እንዳላችሁ ታውቃላችሁ። እሱንም ነገር እንግዲህ ከማሰብ አንፃር ነው ተፍተፍ እያለ ያለው ጋሽ ደረጀ። በመጨረሻም እንግዲህ ቤት መጣለች። ቤት ራሱ ሰላም እንግዲህ ወደ ቤት ስትመጣ እንዲያታገኛት ያደረገው ምንድነው ፊት ለፊት ስታገኛት የሆነ ነገር እንዳይፈጠር በመፍራት ያደረገው ደረጀ እንግዲህ ሰላምን ይዞ ከመምጣቱ በፊት ለምንድነው እንደዚህ የምታደርገው ስትለው ሆስፒታል እንዲያትመጣም ያረካት አንተን አይደል ስትለው እንግዲህ አዎ እኔ ነኝ። ምክንያቱም በዚህ ሁኔታሽ ፊት ለፊት ስታገኛት የሚፈጠረውን ነገር እኔ በቃ ለምን ትዳሬን አንቺ አታስቢልኝም? ይሄን ያክል አመት ሚስጥር ጠብቀሽ እንትን የኖርሽውን አሁን ላይ ልጅሽን በፍለጋ በጭንቀት ያሳለፍሽውን ዘመን ያሁን ይበልጣል እንዴ? ለምን እንደዚህ ታደርጊያለሽ? በማለት እንግዲህ ነው እንትን ያላት ማለት ነው ደረጀ። ሰላምም እንግዲህ አራኔ እንደዛ አይደለም አላደርግም፣ ግን ደግሞ አሁንም እንደድሮ አሁንም ደግሞ እንደዛው እንደማላቃት ሰው ልሁን ማለት ነው። ኧረ ተው ግን እንዴት አይነት ነው እንደዚህ የምታስበው እያለችው ነበረ። ደረጀም እንግዲህ አይ ሰላም እንግዲህ ቃል መሐላ ገብተሻል፣ ለዛውን በልጅሽ በዳጣ መለሻል። ስለዚህ መሐላሽን ብታፈርሺ መሐላ ሆነ ያፈረሰ የሚቀጣው ራሱ ነው። ስለዚህ እኔ ተናግሬያለሁኝ ከዚህ በላይ እንትን እንድትይ አልፈልግም በማለት እንግዲህ ማስጠንቀቂያ ጭምር ደረጀ ነግሯታል ማለት ነው ለሰላምም እንግዲህ የምትችለውን ያክል ለመቆጣጠር እየሞከረች ነው። ራሷን ለማስታገስ እየሞከረች ነው። ግን ከምትችለው በላይ ሆኖባታል የሆነት ለመናገር። ምክንያቱም በጣም ከባድ ነው ስሜቱ ታውቃላችሁ። ከ20 አመት በኋላ አብራት ያለቻት ልጇን ይቻ አብራሽ ያለችው ልጅሽ ነች ስትባል አንዲት እናት ምን አይነት ስሜት ሊሰማት እንደሚችል በጣም ምንም ማሰብ እና መገመት ቀላል ነው። በመጨረሻም እንግዲህ ደረጃ ያደረገው እሱን ነው። ያው ደረጃም በርግጥ እሱም በጣም ከባድ እንትን ውስጥ ስለሆነ ነው እንግዲህ ያው ቀድሚያ የጣላትም ያው ወንድሙ እንደሆነ ተናግሯል እንደሚታወቀው። ከዛም ያው እሱ ብዙ ፈልጎ እንዳቃተውና ከዛም በመጨረሻ እንግዲህ እሷ ልጅቷ ለራሷ ወይም ዳጣ እንግዲህ ቤተሰቦቿን በመጨረሻ በራሷ መንገድ ፈልጋ እንደመጣች ያለውን ነገር ሰላም እንዳያችሁ ሲያስረዳት ነበረ። እንዴት አስቻለህ ግን ይሄን ያክል ጊዜ አብራኝ ያለች? በነገራችን ላይ እኮ ይሄን ያክል ጊዜ አብረሽ ፈትፈተሽ ስታጎርሻት ስትጫወቱ ስትስቁ ብዙ ነገሮችን አብራችሁ ስትመካከሩ ውስጤ በጣም እየፈራ ነበረ። ማለት እንዴት እናቷ በዚህ እንደዚህ ሆነው የተቀራረቡ በዚህ ልክ ፍቅር ያላቸውን ሰዎች እናት ልጇን ልጅ እናቷን ደግሞ ብታቅ ምን ያክል ሌላ መልካም ነገር ሊፈጠር እንደሚችል ማሰብ በጣም ቀላል ነው ብዬ እያሰብኩ ነበር እያላት ነበር እንግዲህ ደረጀ። እና ለዚህ ብለህ ነው ታዲያ የነገርከኝ መች ነገርከኝና ነው እያለችው ትገኛለች ማለት ነው። በመጨረሻም እንግዲህ ቤት ውስጥ መተዋል። ያው ደረጃ ያደረገው ምንድነው
ሰላምን እንግዲህ ተረጋጊ ምናምን በማለት እሷን የማረጋጋት ነገር እየሰራ ከዛም እንግዲህ ወይዘሮ ማርታ ቴክስት ነበር የጻፈላት። ምንድነው የጻፈላት? ሰላምን ማነው ዳጣ ቤት ውስጥ ሰላም ከውጭ ስትመጣ ዳጣን እንግዲህ ፊት ለፊት እንዲያታገኛት ያደረገው ምንድነው ሌላ ሰፈር የሆነ እቃ እንትን የሚላለና ያንን እቃ ተቀበላለች ትንጣ እዛ ቶሎ ላኪያትማ እኔና ሰላም እየመጣ ነው ብሎ ነበር የጻፈላት። ወይዘሮ ማርታም እንግዲህ ሳታየው ቴክስቱን የሚገርመው ነገር ስልኳን አስቀምጣው እንዲሄድጅ አብጌል እያየችው ነበር። ቴክስቱ ሲገባ እንግዲህ ያው ፓተርኑ ሳይከፈት እንደስ እያየችው ነበርና ስታየው እንግዲህ ወይዘሮ ማርታ ምንድነው ብላ ጠየቀቻት ማለት ነው። የጻፈው ቴክስቱን ደረጀ ነበረ። ደረጀም እንግዲህ ምንድን ነበር የሚለው ዳጣን ላኪያትና ከዛ ቃ ተቀበልልኝ አሁኑ የፈጠነ ምክንያቱም አሁን ሰላምን ይዣት እየመጣሁኝ ነው ቤት እየመጣን ነው ቶሎ በይ ብሎ ነው የጻፈላትና እንግዲህ ያንን ስታይ እኔ ለምን አላለኝም ዳጣን የሚያዘው እኮ ምናምን ብላ እንግዲህ አብጌል ያው እየተጨረጨረች ነበረ እና ወንዲ ኮንሽ ይዣ ታዲያ እኔ የተባለችው ዳጣን ነው ተብላ ነበረ። ዳጣን እንግዲህ ጥሪ ሂጂ ብላ እንግዲህ እናትየዋ እሷን አውቀው ነው የሚያዛት ወይ ደግሞ የሆነ የሚጠቅም ነገር ሆኖ ነው ለምን እኔን አያዘኝም ምናምን እያለች እንግዲህ አብጌል እየተነጨነጨች ነበረ። ከዛ በኋላ እንግዲህ ሂጂ ልቅስ አብጌልን ማነው ዳጣን ጥሪያትና ትሄድ አባቷ እንዲላካት ተናገሪ ምናምን ብላት ነበረ። ከዛ ተነስታ እንግዲህ እየሮጠች ነው ሄደችው። አብጌል ሄዳ እንግዲህ ብቅ ብላ ዳጣ ልትጣራ ዳጣ ረስትላ ዳጣና ናታን እንዳያችሁት አንድ ላይ ነበሩ ማለት ነው። እያወሩ ነበረ ምናምን ናፍቀሽ ሰሞኑን እኮ ተነፋፈቅን ተጠፋፋን እያልን ነበር ማለት ነው። ያው ናታንም እንዳያችሁት እንግዲህ ሰላም ሆስፒታል ስለገባች ሰሞኑን እሱም ሆስፒታል እያደረ ነበረ። ዳጣም ደግሞ ያው ወዲዛ እንድትሄድ ስላልተፈቀደላት ወይም እንግዲህ ጋሽ ደረጀ አባቷ ደረጀ ያን ነገር ፈቃድ ስላልሰጣት መሄድ አልቻለችም ነበረ። ምክንያቱም ሆስፒታል እንድትገባ ስላልተፈቀደላት ያው ደረጀ እንትን ስላለ ማለት ነው። በመጨረሻም እንግዲህ ያንን እንትን እያለች ባለበት ሰዓት ላይ ዳጣና ናታን እያወሩ ነበርና አንድ ላይ እያወሩ እያለ አብጌል ተጣራሽ ማለት ነው። አብጌል ስትጣራ እንግዲህ ናታን እንዴት እንደደነገጠ እየሮጠ ሄዶ ማለት ነው። ከዛ ዳጣ ደግሞ ባለችበት ቁጭ ብላ ምናምን ማለት ነው ምናምን አለች ማለት ነው። ከዛ ምን እየሰራሽ ነው አንቺ ከናታን ጋር ነበራችሁ እንዴ ምናምን ያለች ነበር አብጌል። ኧረ የለም የት ነው ናታን አለ እንዴ ይሄ ልጅ እኮ መንፈስ ነው ምናምን እንግዲህ እንዳያቸዋት ስትቀላብር ነበረ ማለት ነው። እንዴት እንዳዛቀችኝ እና ወደ ቤተሰቦቻችን ትንሽ ዘና እንዳደረገችን ተስፋ አደርጋለሁኝ። እንግዲህ በመጨረሻ ተነስታ አባትሽ ልኮሻል ነይ ተብላ እንግዲህ ሄዳለች ማለት ነው። ከዛም ተነስታ ሄዳ እንግዲህ ያው ደረጀ እንደዛ ያደረገው ምንድነው ሰላም ቤት ስትመጣ ፊት ለፊት እንዳይገናኙ ስለፈለገ ነው ማለት ነው። ምክንያቱም ሰላም ከውጭ ስትመጣ ዳጣን በዚያ መልኩ ካገኘቻት በቃ መልሶ ድጋሚ ያ ስሜት ሊመጣ ይችላል፣ ልትደነግጥ ትችላለች። በቃ እነዛ ነገር በማሰብ ነው እንግዲህ ደረጀ ቤት እንዳታገኝ ያደረጋት ማለት ነው። ቤተሰቦቻችን በመጨረሻም ያለውን ነገር እንግዲህ ተንትን ተብሏል። በቀጣይ ክፍል እንገናኝ። ቤተሰቦች ሰላም ቆዩ።